እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ጤና ይስጥልን የሀገሬ ልጆችና ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ በጣም ሰላም ነኝ። ዛሬ ያደረሰን ክብር ምስጋና ለሱ ይሁን ያልኩት ዛሬም ደግሞ ተመልሼ መጥቻለሁ። ስለምታበረታቱኝ ከጎኔ ስለምትቆሙ ከልብ አድርጌ በጣም አድርገን ማመሰግናችኋለሁ። ብዙ ጊዜ እኔ ብዙ ታሪኮች ወይስ እናንተ ይጠቅማል ብዬ የማመጣችሁ ብዙ ታሪኮች አሉኝና ይሄን በዚህ ታሪኮች ደግሞ ብዙ ነገሮች እንድትማሩ ደግሞ ተስፋ አድርጋለሁ። ደግሞ ቪዲዮ እስከ መጨረሻ እያያችሁ ብዙ ነገሮች ትማራላችሁ። እሺ ቤተሰቦች እና የአንድ ሴት ህይወት ልነገራችሁ ፈልጋለሁ። እናንተን ደግሞ ይጠቅማችኋል ብዬ ስላሰብኩት እንድትጠቀሙ ተስፋ አድርጋለሁ። እቺ ሴት ብቸኛ የሆነች ሴት ማለት ነው። ብቸኛ የሆነች ሴት እድሜው 25 የሆነችው ሴት ማለት ነው። ምን እንደሆነች እና ምን እንዳጋጠመችው ያጋጠመት ነገር ለእናንተ ልጋራችሁ ይፈልጋለሁ። እቺ ሴት ልጅ ማለት ነው እና ብዙ ጊዜ ብቸኛ ሆና ነው የምትኖረው። ብቸኛ ሆና ትኖራለች እና ግን ሙሉ ጤና አላት። የሆነ ሰራለች ስትል ብዙ ነገር በቃ አይደለም እንደ ፍላጎት አይሆንላት ማለት ነው። የሆነ ነገር ታስባለች። እሷ የምታስበው በአንዴ ማለት ነው። በምሳሌ በአንዴ ትልቅ ቦታ ለመድረስ ታውቃላችሁ። በአንዴ የሆነ ትልቅ የሚባል ስራ ወይስ ትልቅ ያለ ነገር ገንዘብ ያለ ነገር ለመድረስ ብዙ ጊዜ ሙከራ አድርጋለች። ምክንያቱም ብዙ ልጆች ታያለች፣ ብዙ ሰዎች ታያለች። በእድሜ የሚያክሏት ልጆች ባለ ሀብታም ሆኖ ብዙ ስራ ጥሩ የሆነ ስራ ያሉት በቃ ብዙ ነገሮች እንደዛ አይነቶች ታይና እንደዛ አይነት ሰዎች እንዴት ታመቻችሁ ነው እንደዛ የሚሆኑት? እኔ ለምንድን ነው እንደነሱ አልሆንም? ለምን ብላ ሁሉ ጊዜ ተማር ነበርና ምክንያቱም እሷ ያሰበች በቃ ሰው ልጅ በምሳሌ እኛ ማለት ነው ቤተሰብ ከትንሽ ተነስተን ነው አይደለም፣ ከትንሽ ተነስተን ወደ ትልቅ ቦታ የምንደርሰው ማለት ነው። ገብታችኋል? በምሳሌ እኔ ከቤተሰብ ጋር ሲኖር የነበርኩበት ጊዜ ከቤተሰብ የሚማረው የማደርገው የሚበላው የሚጠጣው ከቤተሰብ ጋር ነበር አይደለም፣ ኑሮዬ ህይወቴ ማለት ነው። ከዛ በኋላ ደግሞ ራሴ ለመለወጥ ደግሞ የተሻለ ቦታ ማለት ነው፣ የተሻለ ቦታ የሚሄደው በምሳሌ እኔ ስራ አልጠላው ትምህርት ተማሪ ነበርኩት። ከተማሪነት ደግሞ ወደ አዲስ አበባ መጣሁት ማለቴ ማደግ ስለምንፈልግ ማለት ነው። የከሌ ሰው እንደዛ ሀብታም እከሌ እንደዛ ነው እከሌ እንደዛ ነው ማለት ሳይሆን በራስሽ በህሊናሽ ማለት ነው። በህሊናሽ ጥሩ ነገር ለመድረስ ሙከራ መደረግ አለባችሁ ቤተሰብ። እኔ በምሳሌ ሰራተኛ ነበርኩት። አገር ቤትም አረብ ሀገር ሲመጣም ሰራተኛ ነኝ ቤተሰብ ማለቴ በቃ አዲስ አበባ መጣሁት የቤት ሰራተኛ ሆንኩት። የቤት ሰራተኛ መሆኔ ለምን እንደሆነ ታውቃላችሁ? ህይወቴ የተሻለ ቦታ የተሻለ ነገር እንድደርስ ታሰብኩ ወይስ ስለፈለኩ ነው? እና ምን ልላችሁ እፈልጋለሁ፣ እቺ ሴት ሁሉ ጊዜ ቤቷ ተቀመጥና ከዛ በኋላ ሁሉ ጊዜ የምታስበው አእምሮ ውስጥ የምታስከደው ምንድነው? የከሌ ሰው እንዴት ሀብታም ሆነ፣ ለምንድን ነው እኔ እንደሱ ለመሆን ለምን አቃተኝ፣ ለምን ብላ በቃ ይሁን ያለ ድልም በአእምሮ ውስጥ የምታዞሩ በቃ ህሊና ውስጥ ያለው የሰው ነገር ነው እንጂ የራስ አትፈጥርም በራሱ ማለት ነው። እኔም ዛሬ ከትንሹ ተነስቼ ማለት ከትንሹ በምሳሌ እኔ ሙሉ ጤና አለኝ፣ ሙሉ አካል አለኝ። ለምንድን ነው ከትንሽ ነገር ተነስቼ ሰርቼ እንደነሱ መሆን አለብኝ ወይስ እንደነሱ ሆናለሁ ብላ ማሰብ ነው እንጂ ለምንድን ነው እኔ በአንዴማ እንደከለ ሀብታም መሆን አለብኝ፣ እንደከለ ይሄ ሊኖረች ይገባል፣ እንደከለ ይሄ መድረግ አለብኝ ብላችሁ የምትመኙት ሰዎች ካላችሁ ማለት ነው እንደዛ አይነቶች በጣም መጥፎ ናቸው ማለት ነው። በጣም መጥፎ ነው። እና ከዚህ ሴት ምንድነው ልትማሩት የሚገባችሁ? እቺ ሴት ሁሉ ጊዜ የምታስበው የሰው ነገር ነበር። እኔም በቃ እንደዛ አድርጋለሁ እኔ እንደዛ አድርጋለሁ ብላ የምታስበው እንጂ በራሴ ትንሽ ተንሼ ይሄንን ቦታ ይደርሳል ብላ ስላላሰበች በቃ እንደዛ ያለችው ቀኑ ይነጋል ይመሻል፣ ይነጋል በቃ ይመሻል፣ እንደዛ ያለች በቃ እቺ ሴትዮ በቃ ወደ 30 አመት ምናምን ቤት ገባች ማለት ነው። ገብታቻል ከኢድማ ጀምሮ ማለት ነው ገብታቻል። ግን በኢድማ ተጠቅማ ከትንሹ ነገር ተነስታ ወደ ጥሩ ቦታ ልትደርስ የምትችል ሴት የሰው ነገር እየተመቸች የሰው ነገር እያየች የሰው ነገር በቃ ሁሉ ጊዜ እየተመቸች እየኖረች የራሷ ነገር የራሷ የሆነ ነገር አጣች ማለት ነው። ወይስ ለኢድማ አልሆነችም፣ ወይስ ለትዳር አልሆነችም፣ ወይስ ደግሞ በብዙ ነገሮች አልሆነችም። በምሳሌ ብዙ ጊዜ ማለት ነው አንድ ነገር ነገራቸው የሚፈልገው ብዙ ጊዜ ሰው ሀብታም ሆኖም ደሃ ሆኖ ማለት ነው
ሰው ለብሶ ሲወጣ ወይስ ልብስ ለብሶ ሲወጣ ማለት ነው በቃ ሁሉም ነገር እንደተመቻች በቃ ይሁንን በቃ ሁሉም ነገር የተሞላ ነገር ይመስላል። ቤተሰቦቼ ይሄ አትሳሳቱ ቤተሰቦቼ። ማንኛውም ሰው ልብስ ለብሶ ሲወጣ ሁሉም ሰው እንደተመቻች በቃ እንደሰው ወይኔ ይሄ ሰውማ በጣም ተመችቷል፣ ይሄ ሰውማ በቃ ይሁን በቃ እንደዛ ነው የምላችሁ። እኛ በቃ እንደሳበች ይሄ ነገር እናስባለን። ግን ቢሆንም ቤተሰቦቼ ሰው ልጅ ልብስ አታዩ ወይስ ሀብት አታዩ ወይስ ገንዘብ አታዩ ቤተሰቦቼ ማለት ያኛ ሰው ውስጡ ቤት ውስጥ ምን እንዳለ ታውቃላችሁ? ምንም ነገር አታውቁም። ብዙ ችግሮች ሊኖር ይችላል። ብዙ ችግሮች ነገሮች ሊኖር ይችላል። እኔ ምን ላድርግ ነበር ቤተሰቦቼ? ሁሉ ጊዜ እግዚአብሔር ይቅር በልኝና ማለት ነው እና አገር ቤትም ሁኜ መጀመሪያ ከትንሽ ባይድሜ ትንሽ ሁኜ ነው አረብ ሀገር የተሰደድኩት። ለዛ ጊዜ በቃ ሁሉ ጊዜ አይሳካኝም ሲል በቃ ብዙ ጊዜ በቃ ፈጣሪን እማር ነበር። ምክንያቱም ሌሎቹ ሰዎች ሌሎችን ጓደኞች ስለማያችሁ ማለት ነው እነሱ ለብሶ ሲወጡ እነሱ ቤት ሰርቶ እነሱ በቤቱ ምናምን ሲኖሩ ማለት ነው ለምንድን ነው እኔ እንደነሱ አልሆንም ለምን ብዬ ማለት ነው ፈጣሪን ለማር ነበር። እውነትን የምላችሁ ከዛ በኋላ ምን አደረኩት መሰላችሁ? አንድ ቀን ወደ ዱባይ ሄድኩትና ከዛ በኋላ ዱባይ ሄጄ ጣፍቼ ውጭ ስለነበር የሚሰራው ከዛ እጃሳ ቤት በቃ ብዙ ልጆች እንሰባሰባለን አይደለም። ባህልም ባይኖርም ስራ የጡ ልጆች ብዙ ልጆች አሉ ከኔ ጀምሮ ማለት ነው። ከዛ በኋላ ስንገናኝ እቺ ልጅ በቃ አለ አይደለም መጀመሪያ ጊዜ ሳያት በቃ ፈታ ያለ ቆንጆ ልብስ ለብሳ ስትወጣ ምናምን ቁና ስትል ማለት ነው ምን አለ እንደቺ ልጅ እኔም እንደዛ በቃ የሰውን በቃ ይሆናል አይደለም ሁሉም ፍላጎቴ ሁሉም ነገር ቢሞላልኝ ምናምን ብዬ እንድመኝ ነበር። እንደዛ አይነት በጣም መጥፎ ነው ቤተሰቦች። ካለ ተማሩ በቃ ራሴ ተማሩ ቤተሰቦች። እኔ እንደዛ አይነት ምኞት ነበረኝ። ለምንድን ነው እንደ እከሌ ልጅ ቢሆን እንደ እከሌ ልጅ ሁሉም ነገር እንድሳካልኝ እንደ እከሌ ምናምን ይላል ነበር። ከዛ በኋላ አንድ ቀን ምን ሆነ መሰለኝ እቺ ልጅ በቃ ሁሉን ለብሳ ስትስቅ ምናምን ስታይ ማለት ነው አንድ ቀን በቃ አዘነችና ይህ በቃ የሆነ የውስጣ ችግር ማለት ነው ያሳለፈችው ነገር ያጋጠማት ነገር ስትናገር ቤተሰቦቼ እውነት እሷ ናት አታምኑ። በቃ ችግሯ ማለት ነው የባሰ ችግር ነው ያላት የባሰ ማለት ነው። ለካ እኔ ምንድነው ያሰብኩት ለካ ሰው ለብሶ ሲወጣ ለካ እንደዛ አይነትም አለ ወይኔ ለካ እንደዛ ነገር ለካ ብዬ በቃ የሆነ ነገር አለ አይደል የምታስተውሉ ነገር እና እንደዛ ስለሆነ ቤተሰቦች የሰው ነገር መመኛት ሳይሆን በራሳችሁ ተነስታችሁ የሆነ ስራ መፈጸም የሆነ ስራ ለመስራት የሆነ ነገር ለማድረግ ሞክሩ እንጂ እንደከለ ሆናሉ የምትሉ ነገር ብታቆሙ መልካም ነው ብዬ አስባለሁ። እናንተ ጨረሻ ገደል የማስገባችሁ እንጂ የሰው ትዳር አትመኙ ቤተሰቦች። አንድ ነገር ማለት ነው የሰው ትዳር አትመኙ፣ የሰው ሀብት አትመኙ፣ የሰው ጤና አትመኙ፣ የሰው የሆነ ነገር አትመኙ ቤተሰብ። ለእናንተ ሙሉ ሆነ የተሰጠኝ ፈጣሪያችን እያመሰግናችሁ ወደፊት መጓዝ ነው እንጂ እንደዛ አይነት ተጠቃሚ አይደለም ብዬ አስባለሁ። ለዛ ስለሆነ ከእንደዛ አይነት ጥንቃቄ አድርጉ። እቺ ሴት እድሜ ሙሉ የሰው ሀብት የሰው ትዳር የሰው ሁሉም ነገር እየተመቸች እየመኘች እንደዛ ነው ባለ አይደለ እየመኘች እየኖረች እድሜ ወይስ ለእድሜ አልሆነች ወይስ ለትዳር አልሆነችም ወይስ በቃ ለስራ አልሆነችም። በቃ እንደዛ ማለት ሁሉ ጊዜ በጭንቀት እያለቀሰች ነበር። እምባዬ እድሜ ሙሉ በእምባ በአዘን በብዙ ነገሮች ያሳለፈችው ቤተሰቦች። ከእንደዛ አይነት ፈጣሪ ሰወራችሁ። ከእናንተም ደግሞ ከእንደዛ አይነት ፈጣሪ ሰወራችሁ። ብዙ ጊዜ አሁን ሰው ዩቲዩብ ከፍቶ በዩቲዩብ ብዙ ደረጃ ሊደርስ ይችላል። ወይኔ ምን አለ እኔ እንደ እቺ ልጅ በቃ ዩቲዩብን ብሳካልኝ፣ ምን አለ እኔም እንደ እቺ ልጅ ሰብስክራይብ ቢኖረኝ፣ ምን አለ እንደ እቺ ልጅ ተመችኝ በቃ ለፍቼ እንደዛ ፈታ ብዬ ለብሼ ቢወጣ ምን አለ ብላችሁ አትመኑ አለ አይደል? አትመኙ ቤተሰብ። እንደዛ አይነት መጥፎ ነው በኋላ ገደል የምትገቡት። ለዛ ስለሆነ የሰው ከምትመኙ በራሳችሁ አምሮ ትሰራለች። ፈጣሪ ጤና ከሰጠኝ ሙሉ አካል ካላችሁ ማለት ነው የትኛ ስራ የፈለገ ስራ ቢሆን ሰርተን ማንኛ ሰው እንለውጣለን፣ ወደፊት እንጓዛለን። እኔ ልላችሁ ፈልገው የሰው ነገር አትመኙ የሚል ጥያቄ ነውና ከዚህ ነገር ብዙ ነገር ትማራላችሁ ብዬ ስላሰብኩ ነው ቤተሰቦቼ። በጣም አመሰግናለሁ። ክበሩልኝ። ቪዲዮን ከወደዳችሁ እስከ መጨረሻ እያያችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እሺ። እኛም በኋላ አድጌ ወደፊት ልንጓዝ እንችላለን። መጀመሪያ ደግሞ ህይወት ትቀጥላለች። እሺ ቤተሰብ ተስፋ አትቁረጡ።